ክርስቲያኖች ወንድሞቼ እንኳን ለባለ ስቅለቱ በሰላም አደረሳችሁ። እኔ ወንድማችሁ ራስ ዘዋ መድፈኛው አለው ሁሉ ሰላም ሁሉ መልካም አሸወይና ነው። የአርሰናል ደጋፊ በመሆን እጅግ ከምኮራባቸውና ከምደሰትባቸው ቀናቶች መካከል አንደኛው 2022-23 ሲዝን ላይ አርሰናል ከቦርንማውዝ ያደረጉት ጨዋታና በመጨረሻው ደቂቃ ሪስ ኔልሰን ጎል አስቆጥሮ ያሸነፍንበትን ይሄን ጨዋታ አንዴ ልጋብዛችሁ ጀማው። በጣም የሚያስገርመኝ ማለት ነው እኔ ኮሚኒታተሩ ራሱ በቃ የመሪ ነው የምላችሁ ከምኮራባቸው የአማርኛ ኮሚኒታተሮች መካከል አንደኛው ይሄኛው ጨዋታ ላይ የነበረው ኮሚኒታተሪ ነውና አስገራሚ ሞመንት ነበር። ለማንኛውም የማቻችሁ ተጋበዙ የሚጫወተው በእንዳታችሁ ባ የመሪ ነው የምላችሁ። እስኪ የዚህ ጨዋታ ግምት በዛው ያስቀምጣችሁ ያረዳል። ቅዳሜ 8 ሰዓት ተኩል ሲል እንደምታውቁት ከቦርንማውዝ ጋር ወሳኝ የፕሪሚየር ሊግ ጨዋታ አለን ጀማው። ከዚህ በኋላ የፕሪሚየር ሊግ ጨዋታዎቻችን በሙሉ እያንዳንዱ ነው መላችሁ የሞት ሽረት ትግል ሊደረግበት የሚገባ ጨዋታ ነው። ልክ እንደ ፋይናል እየተመለከትናቸው መሄድ ያለብን ጨዋታዎች ናቸው። ለአርሰናል የተሰጠው እንግዲህ ሬቲንግ ማለት ነው 72.2% ነው። ይሄን ጨዋታ ያሸንፋል ተብሎ የተገመተው በሜዳና በደጋፊው ፊት እንደመጫወቱ መጠን ከዛ በተጨማሪም ደግሞ አርሰናል እንደመሆኑ መጠን የሊጉ መሪ እንደመሆኑ መጠን እንግዲህ ይሄ ተሰጥቶታል። ለቦርንማውዝ 11.8 አካባቢ ነው የተሰጣቸው። ቀሪውን በአቻ ይጠናቀቃል ተብሎ ነው እየተገመተ የሚገኘው ጀማአ። በዚህ ጨዋታ ላይ እንግዲህ ሜዳ ላይ ላንመለከታቸው የምንችላቸው ተጫዋቾች አሉን። እንግዲህ ማርቲን ኦዲጋርድ አንዱና የመጀመሪያ ይመስለኛል። የኖርዌይ ብሔራዊ ቡድን አሰልጣኝ ዛሬ ሀሳብ ሰጥቷቸዋለሁ። እሱም እንዳለው ከሆነ በተለመደው ቦታ ላይ ተመሳሳይ አይነት ጉዳት አጋጥሞታል፣ ለተወሰነ ጊዜያት ከሜዳ ሊርቅ ይችላል የሚል ያፈተለከ መረጃ አቀብሏል። እንግዲህ ለጋዜጠኞች ማለት ነው። ይህንን መሆን ተከትሎ ኦዲጋርድ እንደማይኖር እኔ ካሁኑ ኮንፈርም አድርጌያለሁ። ከዛ ውጪ ግን ኤዜ ተመልሶልናል ጀማው። የቲምበርና የካላፊዮሪ ነገር እስካሁን እርግጥ የሆነ ነገር የለም ጀማው። ዛሬም ልምምድ መስራት አልቻሉም። ኢንካፔ የተረጋገጠ ነው ከዚህ ጨዋታ ሙሉ ለሙሉ ውጪ ነው። ለማንኛውም ይቅናን ጀማው። ቅዳሜ 8 ተኩል ቡድናችን ይመለስልናል። እስቲ ሀሳባችሁን አስቀምጡ፣ ግምታችሁንም ኮሜንት ሴክሽን ላይ አስቀምጡ። ስለስን ሊያልቅ ይችላል። ይመቻችሁ። ገብተናል ቦርንማውዝ ተከስተናል። እንግዲህ መተንላል ልናስቀማችሁ ነው አባቴ። ከልክ በላይ መርቀናችሁ ቻምፒዮንስ ሊጉ ላይ አደጋ ከተከሰተ አይመለከተንም አባቴ። እኛ አንድ ወር ሙሉ ምንም አይነት ጨዋታ እንደውም ከወር በላይ ባለፈው ከማንቸስተር ዩናይትድ ጋር ከተጫወትነው በኋላ ምንም አይነት ጨዋታ አላደረግንም። እናንተ ግን ወሩ ሙሉ ስትፈጉ እንደነበረ አይታችኋል። ስለዚህ ደህና አድርጌ ቁልት ነው ማድረግ አሯሩጣለሁ። እኛ እኮ ይኸውልህ ለወራት እኮ ጋጥ ውስጥ የተቀመጠ ፈረስ እንዴት ነው አላ ሲለቀቅ መስክ ላይ እንዴት ነው የሚፈነጨው? ልክ እንደዛ ነው መፈነጭብህ ነው ማለት እፈነጭብሃለሁ። ደግሞ በየአመቱ ደህና አድርጌ እንደምቆላችሁ ታውቃላችሁ። ስለዚህ ረጋ ማለት አለብህ። አንድ ነገር ደግሞ በዚሁ ላይ ጨምሬ ልንገራችሁ። እንግሊዝ ፕሪሚየር ሊግ ላይ ማለት ነው በዳኛ ከፍተኛ ተጠቃሚዎች እኛ ነን። በቫርም ሆነ በመሃል ዳኛው በምንም ነገር በቃላ ተጠቃሚዎች እኛ ነን። ስለዚህ ዳኞች በሚያደርሱባችሁ ነገር ላይ ማለት ነው ለመበሳጨት አትሞክሩ። እኛ ምን ጊዜን በዳኛ ተጠቃሚ ስለሆንን ነው። ለማንኛውም ግን አባቴ ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ማን ወደ ልምምድ ብቻ እንደተመለሰ ተመልከትልኝ ሀቢቢ። ፒየሮ ሂንካፒ ኢዝ ባክ ማን ወሳኝ ሰዓት ላይ አንኳር ተጫዋቾቻችንን ከጉዳት እያገኘን ነው። ዛርከይ በጣም ሸጋ የሆነ ነገር ነው። ቅድም ሚኬል አርቴታ ደግሞ ሚኬል ሜሪኖ የመጨረሻ ጨዋታዎች ላይ ሊደርስ ይችላል ብሏል። እሱ ለዓለም ዋንጫው ሲል ነው የሚነሳው። አሁን ፖዚቲቭ ነገር የጀለስ መመለስ ምን መሰለህ፣ ሪካርዶ ካላፊዮሪን ማለት ነው ቋሚ ታደርገዋለህ። ሲሪየስ ነው ማጥቃቱ ላይ ምናምን ኢንቨርትም እያደረገ ስግጥልልሃል ምናምን ማለት ነው። ታውቃላችሁ የካላፊዮሪ ጥቅም ማለት ነው። ከዛሳ 67 ላይ ሚኬል አርቴታ ጥንቃቄ የምትባል ጭው ያለቻ ጀለስና የምትደቅ ነው የምታደርገው። ወንድ ነው በዛ አካባቢ የሚያልፍ ሰው እኮ በቃ። እና ብቻ ደስ ብሎኛል ጀለስ በመመለሷ። መቻችሁ። አረ መላ ወያለ ዋንጫ እንዳይበላ መላ መፍትሄ ያላችሁ መላ እስቲ ጀባ በሉ መላ ወያላው ከበላ መላ ህዝቤ ጉድሽ ፈላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ
ቋጥር ወያለው እኔ እኮ አልቋጥርብህም ብዬ ነበር፣ ግን ተነካክተናል። በጣም ተነቃቃ። አትለቀኝም፣ አንተም ብትበላም አትለቀኝም። ሰኞም ጠዋት አለኝ አትለቀኝም። ስለዚህ ምን ላድርግ? እኔም አልለቅህም፣ እንግዲህ አልለቅህም። ምንም ማድረግ አልችልም። ተመልሻለሁ ጀማው። ፈጣን መረጃ እንደተለመደው ጠቅል አረግላችሁ ነው የመጣሁት። አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ገና በመስጠት ላይ ይገኛል ብላችሁ ይቀላል። ከዛ መሃል ግን ያነሳቸው ወሳኝ ነጥቦች አሉ። እነሱን ላካፍላችሁ ነው የመጣሁት። እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንኳን ጠቅ ማድረጋችሁ እንዳትረሱ። ወደ መረጃው ሳቀናላችሁ። አርቴታ ስለ ተጫዋቾቻችን የጤንነት ሁኔታ ነበር የተጠየቀው። እንዴት ነው ሐሙስ ዕለት ልምምድ ስትሰራ ያልነበሩ ወሳኝ ተጫዋቾች እና ኦዲጋርድ፣ ቲምበርን ጨምሮና ካላፊዮሪ ልምምድ አልሰሩም ነበረ። ለቦርንማውዙ ጨዋታ ይደርሱልናል ወይ ብለው ጠይቀውታል። እሱም እንዳለው ከሆነ ከትላንት ልምምድ በኋላ ለውጦች አሉ አለ እና ጋዜጠኛው መለስ አድርገና ታዲያ እነማን የተመለሱት ሲል አላውቅም፣ ብቻ ግን የሆኑ ለውጦች አሉ፣ ሜዳ ላይ ትመለከቱታላችሁ ሲል የተናገረው ጀሞ። ከሱ እንግዲህ ሚስጥር ማውጣት መቼስ ከባድ ነው ጀሞ። ይህ ማለት ታዲያ ጀማዓ ወሳኝ የሆኑ ተጫዋቾቻችን እንግዲህ የቦርንማውዝ ጨዋታ ላይ ልንመለከታቸው እንችላለን። በጣም ተስፋ ከማረግባቸውን ይገምት ካላችሁኝ ካላፊዮሪ፣ ቲምበርን ጨምሮ ልንመለከታቸው እንደምንችል እርግጠኛ ነኝ። ከዛ ውጪ ማን ሊመለስ ይችላል? ኦዲ አይመስለኝም ጀማዓ። ብቻ ሁለቱን ተጫዋቾች የምናገኛቸው ይመስለኛል። እስቲ ሐሳባችሁን አካፍሉኝ ማን ሊሆን እንደሚችል። ከዛ በተጨማሪ ግን ኤዜ ለነገ ጨዋታ ሙሉ ለሙሉ ዝግጁ እንደሆነ ነው የገለጸው ጀማዓ። ከዛ በተጨማሪ አንድ ሐሳብ አንስቷል። ምን መሰላችሁ? ሜሪኒዮ ይሄ አመት ከመጠናቀቁ በፊት የመጨረሻ ጨዋታዎች ላይ የመድረስ ከፍተኛ እድል እንዳለውም ገልጿል። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ መለሳለሁ። ይመቻል። ሌላ አስደሳች ዜና ፔሮ ኢንካፔን በተመለከተ አባቴ በደንብ ኮፒ ሊንክ እና ሼር አድርገው። ቲክቶክ ቪዲዮችን እያጠፋብኝ ነው። ክለባችን አርሰናል በትዊተር ገጹ ፔሮ ኢንካፔ ልምምድ ሲሰራ የሚያሳይ ፎቶ አጋርቶናል ማለት ነው። ስለዚህ ለነገው ጨዋታ ጦረኛው ፔሮ ኢንካፔ እንደሚኖር ሙሉ ለሙሉ እርግጠኛ ሁኑ። ይሄን ያልኩት እኔ አቤል ነኝ ማለት ነው። በደንብ ኮፒ ሊንክና ሼር አድርግ። ይመቻችሁ። ደስ የሚል መረጃ ይዤልህ ከች ብያለሁ ሀቢቢ። ጉዳት ላይ ስላሉ ተጫዋቾቻችን ለሰፊ አርሰናል ደጋፊ ቪዲዮ እንዲደርስ ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ትከታተሉኛላችሁ። እንግዲህ ቦስ አሁን ኢንተርቪው እየሰጠ ይገኛል። መጀመሪያ ስለ ኤብሪቺዜ ተጠይቆ ነበር። ኤብሪቺዜ ለነገውን ጨዋታ ለመጀመር ሬዲ ነው ብሏል ቦስ ማለት ነው ሀቢቢ። ሲቀጥል ቡካዮ ሳካ፣ ካፕቴን ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ቲምበሯና ሂንካፔ ተጠይቆ ነበር። ስም አይነገራችሁም፣ ግን ከነዚህ ውስጥ ለነገው ጨዋታ የሚኖሩ ተጫዋቾች አሉ ብሏል ቦስ ማለት ነው ሀቢቢ። እኔ ነግርህ የለ ካላፊዮሪ እንዳለ ነው። ቲምበሯም ትኖራለች ብዬ አስባለሁ። ሳካ ኦዴጋርድ እንኳን ጉዳይ ሳይሆን አይቀርም። ሜቢ እንደው የምጠራጠረው ኦዴጋርድና ሂንካፔ ላይኖሩ ይችላሉ። እነዛን ግን የማግኘት እድል ይኖረናል ነው የምልህ። ዛአርከኝ ኮፒ ሊንክ አድርግ፣ ለሰፊ አርሰናል ደጋፊ አድርሰው። መቻቸው ኤብሪቺዜ ለነገው ጨዋታ ሙሉ ለሙሉ ዝግጁ ነው። ሚኬል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን እየሰጠ ይገኛል። በጉዳቶች ሊያነሳቸውን አንዳንድ ነጥቦች በአጭሩ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋለሁ። መሪያም ቡካዮ ሳካ፣ ጁሪያን ቲምበር፣ ማርቲን ኦዴጋርድ እና ሪካርዶ ካላፊዮሪን በተመለከተ በትላንትናው ዕለት ልምምዳቸውን አልሰሩም። ነገር ግን ከትላንትና ጀምሮ አንዳንድ ለውጦች አሉ። አንዳንዶቹም ተጫዋቾች ለነገው ጨዋታ የሚደርሱ ይሆናሉ። ነገር ግን የትኞቹ ተጫዋቾች እንደሆኑ እርግጠኛ አይደለሁም ሲል ሚኬል አርቴታ ተናግሯል። በተጨማሪም ፔሮ ኢንካፔ ነገ ጨዋታ ይደርሳሉ ተብሎ ተጠይቆ ነበር። ሚኬል አርቴታም ነገ አብረን የምንመለከተው ነገር ይሆናል ሲል ተናግሯል። በተጨማሪም ሚኬል አርቴታ እንደተናገረው ከሆነ ሚኬል ሜሪኖም ከውድድሩ ዓመት መጨረሻ በፊት ወደ ሜዳ የሚመለስበት ሰፊ ድል እንዳለ ሚኬል አርቴታ ተናግሯል። በተጨማሪም ኤብሪቺዜ ከደረሰበት ጉዳት ሙሉ ለሙሉ እንዳገገመና ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆነ ሚኬል አርቴታ ተናግሯል። አርቴታ የነገውን ጨዋታ በተመለከተ በጉዳቶች ሊያነሳቸው ነጥቦች እነዚህን ይመስላሉ። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ቦስ ሚኬል አርቴታ ኤብሪቺዜ ለነገው ጨዋታ ብቁ መሆኑን ተናግሮ ሌሎች ጉዳት ላይ ስላሉ ተጫዋቾች ስለ መድረስ ተጠይቆ ሲመልስ እንደዚህ ብሏል። ሳካ፣ ሪካርዶ ካላፊዮሪ፣ ሂንካፔ፣ ቲምበር፣ ኦዴጋርድ ከነዚህ ውስጥ የሚመለሱ ተጫዋቾች ሊኖሩ ይችላሉ ብሏል። እነማን እንደሆኑ ግን አልገለጸም። እስቲ እናንተን ኮሜንት ላይ ያስቀምጡልኝ። እነማን የሚደርሱ ይመስላችኋል? እኔ ሳካና ቲምበር ይመስሉኛል። ለማንኛውም ይመቻችሁ።